እየነገርኩ እኮ ነው። ደጋዳሞት ላይ ከባድ የሆነ ትንቅንቅ አለ እያልኩ እኮ ነው። እየሰማኝ ነው። እየነገርኩ ነው። ስማኝ ልብ ብለህ። በደጋዳሞት ፈረስ ቤትን ለመያዝ እየተደረገ ያለው ትንቅንቅ በ4 ጄኔራሎች፣ በ8 ኮሎኔሎች፣ በ5 ሻምበሎች እየተደረገ ያለው በ4 ግንባር ትንቅንቅ እየተደረገ ነው እያልኩ እኮ ነው። እንዴ እኔ እኮ ነኝ የምነግርህ። ትክክለኛውን እኮ ነው የምነግርህ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ ሸር አድርግ። ከፈለክ አድርግ፣ ካልፈለክ ተው። ይሄ የአማራ ድል የፋኖ ድል በቂ ነው። በቃ ፋኖ የሚያደርገው ትንቅንቅ እሱን ስሰማ ለእኔ በቂ ነው። በአንተ ሰብስክራይብ በአንተ ሼር የምኖር አይምሰልህ። እኔ ይሄንን ዜና የምናገረው ይሄንን ወሬ የምናገረው የሀገሬ ጉዳይ የወገኔ ጉዳይ እየቆረቆረኝ እየቆጨኝ እንጂ ሳንቲም ለማግኘት ሽርፍራፍ ሳንቲም ለማግኘት አይደለም። ልብ ብለህ ስማኝ። ሳንቲም ለመልቀም አይደለም። ሳንቲምማ ለመልቀም ብፈልግ ኑሮ ስንትና ስንቱን አሽጎደጉድል ነበረ። በአንዴ 100,000 30,000 ህዝብ የሚያየው አሽጎደጉድል ነበር። ግን ያደለም። የኔ ዓላማ የኔ ቅድ የህዝቤ መጎሳቀል የአማራ መጎሳቆል ያንን ሳይ የአገሬ እንደዚህ መሆኗ አገሬ በእንደዚህ አይነት ውድቀት ውስጥ መሆኗን ሳይ እረፍት የለኝም። እናገራለሁ። በ4 ጄኔራሎች ፈረስ ቤት ደጋዳሙ ፈረስ ቤትን ለመያዝ እነ መሐመድ ተሰማ፣ ተስፋዬ ረጋሳ፣ ሶፊያ ባራክ፣ ማረጉ ገላለህ የተባሉ ጄኔራሎች ነው የሚመሩት ይህንን ጦር በ4 ግንባር። ግን አልቻሉም። ፋኖ ሆብሎ ተነሳ። በተለይ ከትናንትና ወዲያ እነዚያ ተማሪዎች 32 ተማሪዎች ሲገደሉ የአማራ ህዝብ፣ የጎጃም ህዝብ፣ የጎንደር ህዝብ፣ የወሎ ህዝብ፣ የሸዋ ህዝብ ሆ ብሎ ነው የተነሳ። አንተ እንዳንድ ሰው ምን ቀረን አለ። እንግዲህ ምን ቀረን አለ። በመጽሐፍ ቅዱስ አንድ ታሪክ አለ። የሰለሞን ልጅ ስልጣን ሲይዝ እስራኤላኖች ተሰበሰቡና አባት ግብር አክብዶብናል፣ አንተስ እንዴት ታረገናለህ ሲሉት መክሬ እነግራችኋለሁ ብሎ ህዝቡን አሰናበተ። መጨረሻ ላይ ሽማግሌዎችን መከረ። ምን አለ? ሰበሰበና እንደዚህ እያሉ ነኝ፣ ምን ልመልስላቸው አለ። አይ አባቴ እንደዚህ አድርጎባችሁ ነበር፣ እኔ ደግሞ እንደዚህ አድርጌ አቀልላቸዋለሁ፣ እንደዚህ በልና ንገራቸው፣ ለዘላለም ይገዙልሃል አሉት። እሻልና እንደገና የሱ ቢጤዎችን ሰበሰበና ወጠምሻውን እንደዚህ አሉኝ፣ ምን ልበላቸው ሲል የአባቴ ወገብ ከአባቴ ወገብ ትንሽ ጣቴ ትወፍራለች፣ አባቴ ባለንጋ ገርፎ ከሆነ እኔ በጊንጥ ገርፋለሁ በላችሁ አሉት። ከዛ ህዝብ ተሰብስቦ እንዴት ነው ሲሉት ስሙ አለው፣ ከአባቴ ወገብ የኔ ትንሽ ጣቷ ትወፍራለች፣ አባቴ ባለንጋ ገርፎ ከሆነ እኔ በጊንጥ ገርፋለሁ አለ። እዛ እስራኤላውያኖች ተሰበሰቡና እንግዲህ ከእስራኤል ቤት እንግዲህ ከዳዊት ቤት ምን አለን ብለው ሄዱ። ያ መንግስት አልጸናም። እንግዲህ ከብልጽግና ምን አለን? ህዝባችንን በየተራ እየገደለ ወጣቶችን እየገደለ እያረደ ቤታችንን እያቃጠለ ምን አለን ከብልጽግና አለ አማራ። ከዳር እስከ ዳር አማራ ተነሳ። ቀፎው እንደተነካ ተነሳ። ምን አለን ከእንግዲህ በኋላ ከብልጽግና አለ። ምን አለን? የተነገረውን ዛሬ ሰምታላል። ሚሊሻ፣ አድማ በታኝ፣ ወታደር፣ ፖሊስ ምን ይሆን? የአማራ ተወላጅ ሆን አማራ ይሆን ና ምህረት ታውጆልሃል። ምህረት ለሳምንት የሚቆይ ምህረት ታውጆልሃል። የምህረት
በደብረ ማርቆስ ደጋዳሞት ፈረስ ቤትን ለመያዝ የሚደረገው ትንቅንቅ በድሮን በቤም በመድፍ ሆኖ አንተ እንደዚህ ብሎ እግረኛ መሰለ እንዴ? ፋኖ እኮ በእግረኛ ነው። ግን ነገ ከነገ ወዲያ ታያለህ ድሮን ይታጠቃል ፋኖ። ድሮን እመነኝ፣ በዚህ በሁለት በሶስት ቀን ድሮን መሐመድ ተሰማ የሆነ ነገር ብሎ ነበረ። የሆነ ቀበሌዎችን ይዟል ፋኖ ስልታዊ ማፈግፈግ በማድረግ ቀበሌዎችን ይዞ ያለው ደስታ አንድ ሀገር እንደጨበጠ ያክል ፈገግ ብሎ አይተው ሶሻል ሚዲያ ላይ ለቋል። እንግዲህ ከብልጽግና ምን አለን? ልጆቻችንን ከገደለ፣ እህቶቻችንን ከደፈረ፣ እናት አባቶቻችንን ከገደለ፣ ንብረቶቻችንን ካቃጠለ፣ ትምህርት ቤቶቻችንን ካቃጠለ፣ መስጊዶቻችንን ካቃጠለ፣ ቤተ ክርስቲያናችንን ካቃጠለ እንግዲህ ምን አለን ከብልጽግና? አማራ ተማምሎ ተነሳልህ፣ ተማማለ። ተመልከት፣ ይሄ ሁሉ የምታየው ጄኔራል እያየው ነው ያለው። የወደቀበት ፍርሃት፣ የወደቀበት ጭንቀት ከፊቱ መረዳት ትችላለህ። የወረደባቸው ድንጋጤና ፍርሃት፣ ምክንያቱም የሚታያቸው እነሱ የሰበሰቡት ገንዘብ፣ የሰሩት ቤት፣ የሰሩት ፎቅ ነው የሚታየው። ነገ ከነገ ወዲያ ፋኖ 4 ኪሎ ሲገባ ይሄ ሁሉ የምታየው እስር ቤት ነው። እመነኝ፣ ይሄ ሁሉ እስር ቤት ነው። ምናልባት የውስጥ አርበኞች አንዳንድ አሉ፣ እነሱ ካልሆኑ በስተቀር አብዛኛው እስር ቤት ወይ ይሞታታል። እንግዲህ ከብልጽግና ምን አለን አለ። የቢቡኙ ተማሪዎች እልቂቴን አስነሳ። የቢቡኙ ተማሪዎች ደም ይሄን አስነሳ። መላው አማራን አንቀሳቀሰ። አንቀሳቀሰ። በጥሩምባ ተነፍቶ ተሰባሰበ። በጅራፍ ተሰባሰበ። በወንጭፍ ተሰባሰበ። መሳሪያ ያለው መሳሪያ የሌለውን ዱላ የሌለው ወንጭፉን ይዞ እንዲወጣ ተጠራ። አፋፍ ለአፋፍ፣ ተራራ ለተራራ፣ ጥሩምባ ለጥሩምባ። በዚህ ትግል ያልተሳተፍ ጥቁር ውሻ ውለድ። ከአማራ ህሌና ውስጥ ከአማራ ማህበረሰብ ውስጥ ትገለላለህ። ለዚህ ትግል ያልተሳተፍ አካል ደርሶ ለአካላ መጠን ደርሰህ ያልተዋጋ ይህን ጥሪ ያልተቀላቀልክ ጥቁር ውሻ ውለድ። ቄሶች፣ መነኩሴዎች፣ ጳጳሶች መስቀላቸውን ይዘው በጥሩምባ በአደባባይ ወጥተው ጥቁር ውሻ ውለድ። አማራ የሆንክ በዚህ ጦርነት በዚህ ትግል ያልተሳተፍክ አማራ የሆንክ ጥቁር ውሻ ውለድ። ከህብረተሰቡ ተገለል ብለው እየገዘቱና እየረገሙ የአማራ ህዝብ ሆ ብሎ ወጣ። ወጥቷል። ላይመለስ ወጥቷል። ደስ ይበላችሁ፣ ደስ ይበልህ። ጮቄን ለመያዝ ደጋዳሞት ፈረስ ቤትን ለመያዝ የተደረገው ትንቅንቅ ሺህ ጦር አሰልፎ ገና በስልጣና ላይ ያሉትን ሁሉ እያመጣ እየዘረገፈ የሞተውን እየለቀመ የቆሰለውን እዛው እየጨረሰ ሌላውን እያመጣ ግፋ በለው እያለ እያስገደለ እነ መሐመድ ተሰማ ብዙ ጣሩ። 4 ቀን ሙሉ እየተዋጉ ነው። አንተ ፋኖ ገትሮ ያዘላ ወይ ንቅንቅ አለ። እንዴት ነው እነ ሻለቃ ዝናቡ እያሉ ቤት እንዴት ነው ጎጃምን ፈረስ ቤት ሊረግጥ መሐመድ ተሰማ ሊረግጣት አይደረግም፣ አይሆንም፣ አይሞክራት። ምናልባት ስቦ ለማስመጣት የሆነ ቀበሌ ይለቅለት ይሆናል ፋኖ፣ ምናልባት ለመሳብ ለመጎተት ሸሽታ ሩጫ ለማለት በዚያ አቋርጦ ሄዶ ድባቅ ለመምታት ያን ያደርግ ይሆናል። አማራ እንዳንድ ሰው ሆኖ ሲነሳ ይህ የመጀመሪያ ጊዜ ነው። እንዳንድ ሰው መላው አማራ ፕሮፌሰር አስራት እንዳሉት አማራ አንገቱ አንድ ነው እንዳሉት
አማራ አንገቱ አንድ ነው እንጂ የሸዋ አማራ፣ የወሎ አማራ፣ የጎንደር አማራ፣ የጎጃም አማራ ብሎ አይደለም ብልጽግና እየገደለ ያለ። በአማራነት ነው እየተገደልክ ያለው። ስለዚህ ለዚህ ነው ፕሮፌሰር አማራ አንገቱ አንድ ነው። ስለዚህ ያ ነገር ዛሬ ተከሰተ። መላው አማራ ሸዋ፣ ወሎ፣ ጎንደር፣ ጎጃም እንዳንድ ሰው ሆ ብሎ ተነሳ። በየአቅጣጫው ማጥቃት እያደረገ ነው። ላሊበላ ዙሪያ አላየህም እንዴ? ወግዲ ዙሪያ አላየህም እንዴ? ሸዋ ውስጥ አላየህም? ደሴ ውስጥ ጎንደር ውስጥ አላየህም እንዴ? ቋራ መተማ ውስጥ አርማጮ ውስጥ እየተደረገ ያለው ትንቅንቅ አላየህም እንዴ? አልሰማም? እየነገርኩ እኮ ነው። አንተ እየነገርኩ ነው። ሰማኝ? እየነገርኩ ነው።